ሳይጠነሰሱ ደርሰ ቀረሱ ይላል የሀገሬ ሰው ሲተርት። ገና ገና መንጫጫት ጀመራቸው አይደለ? ወይኔ በላቸው። ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች፣ እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ሰላማችሁ ይብዛልኝ። እንግዲህ ፋይናሊ መጥተውልናል። ያው የመጡበት ደስ ባይልም ብቻ ከመቅረት ብለው መጥተዋል ማለት ነው፣ በስተመጨረሻ ማለት ነው። እና ቅመምዬ፣ የኔ እናት፣ የኔ ቆንጆ ተረጋጊ። ምንም ነገር ለመወሰን እንዳትቸኩይ የኔ እናት። አይኖ አንደርስታንድ ዩ ስለምትወጂው ነው እንደዚያ የምትሆኝው። ግን ደግሞ የኔ እናት እሱ ያገኛትን የሆነ ፐርፐዝ ሊኖረው ይችላል። እዛ ቪዲዮ ላይ ራሱ ከዚህ በፊት ገብተው የበጠበጡ የነበሩ ለማስወጣት እሞክራለሁ ብሎ ተናግሯል። አዲስ አበባ የሰሩትን ቪዲዮ ላይ ማለት ነው። ቡታጅራ ልንሄድ ነው ያሉበትን ቪዲዮ ላይ እዛ ላይ ተናግረዋል። እና ሀይሚም እንድትሄድ አልፈልግም፣ ምክንያቱም ነገሮች ይብላሻሉ ብለዋል። ገብቷቸዋል። ሶ ልጅቷ በመጀመሪያ ደረጃ እንዲያገኛት አትፈልግም ሀይሚ። ጥል እንዲነሳ እንዲጨቃጨቁ አይፈልግም። ደግሞ በዚህ ባሉበት ሲቹዌሽን ማለት ነው ሁለቱም እንዲጣሉ እንዲጨቃጨቁ በጭራሽ አይፈልጉም፣ ሁለቱም ማለት ነው። እና ይሄ ነው እኔ እንደተረዳሁት ማለት ነው። ብቻ የራሱ ምክንያት ሊኖረው ይችላል። ምክንያቱም እቺ ልጅ በሆነ ያስቸገረችው ሊሆን ይችላል በሆነ ነገር። ብቻ ያው ሴቶች እኮ በጣም አደገኞች ነን እኮ በነገራችን ላይ በእውነት እንደዚህ አሁን እንደዚህ በተለይ አፍቅራችሁ ያላገኛችሁትን ሰው የሆነ ነገር በቃ የሆነ ነገር ለማበላሸት በእውነት በጣም እንጃ፣ በጣም በቃ በዚህ ላይ ብልጥ መሆን ነው ያለባችሁ። እና ሀይሚዬ፣ የኔ እናት፣ የኔ ቆንጆ ተረጋጊ፣ ምንም ነገር እንዳትወስኝ፣ ምንም ነገር ማለት ነው። ይሄ ሁሉ ዓለምን ምድርም የሚያውቀው ነው ለአንቺ እንዴት እንደሚወድሽ። የሱ ነው አንቺ ነሽ የህይወት አጋሩ፣ በዚህ እርግጠኛ ሁኚ ማለት ነው። እና ስለምትወደው እኮ ነው በእውነት እንደዚህ የምትወደው እኮ ስለምትወደው ነው። በሱ ምንም ነገር እንትን አትልም። እሱ ደግሞ እንዲህ በቃ አልነግርሽም ያላት ይሄንን እንዳይጣሉ ስለፈራ ነው እንጂ ከሷ መደበቅ ፈልጎ አይደለም። ማለት በምናቃቸው አክል እኮ እናቃቸዋለን አይደል? የሰው ልጅ አውቃለሁ አይባልም። ግን ደግሞ እኛ በምናያቸው አክል በምናቃቸው አክል ኦዲየንስ ያውቃቸዋል። ሶ ሀይሚም የብሩኬ ብሩኬም የሀይሚ ነው አይደል? ይሄ ነው እኛ የምናውቀው ማለት ነው። ሶ የህይወት አጋርሽ ነው ምናምን ያለችው ይሄ ውሸት ነው። ቅመምዬ አንቺ ነሽ። እና ተረጋጊ የኔ እናት። ሀይሚዬ፣ የኔ እናት፣ የኔ ቆንጆ ማለት ነው። ማሳስብሽ ነገር ቢኖረኝ የእጅሽ ላይ ያለችው ቀለበት በጭራሽ ኔቨር እንዳታወልቂያት፣ በጭራሽ ማለት ነው። ማለት እንደዚህ ተጣልተናል ምናምን ብለሽ እንዳታወልቂያት የኔ እናት፣ አደራሽን ማለት ነው። አደራ በሰማይም በምድርም ማለት ነው። እና እንዳታወልቂያት። ሌላው ልጅቷ በጣም አናዳኛለች። ባይዘዌ ማርያምን ምን መሰላችሁ ነገሩ ሴታፕ ነው። የልጅቷ ሴታፕ የልጅቷ ተንኮል ነው። የመጀመሪያ ፍቅረኛው ተብዬዋ ማለት ነው። አሁን ከብሩ ጋር ስትገናኝ መጀመሪያ ሴታፕ አስተካክላ ነው ከሱ ጋር የተገናኘችው። ምንድን ነው ስትገናኝ ቪዲዮ ተቀረጸ ምናምን ቮይስም ላከችላት ማለት ነው። አሁን እነሱ አንድ ቤት እንደሚኖሩ ታውቃለች። የራሳቸው ክላስ ቢኖራቸውም አንድ ቤት ነው የሚኖሩት። ገብቷቸዋል። አሁን ምንድን ነው በቅመሟ ምንድን ነው በደካማ ጎኗን የገባችው አሁንም ማለት ነው። ልጅቷ በደካማ ጎኗን የገባችው ያለፈ ታሪክ ለአሁን ማተር አያደርግም ለማንም ሰው አይደለም። የአንድ ዓመት ይቅርና የዛሬ ሳምንት ለአሁን ለእኔ ማተር አያደርግልኝም። ለምን ልጅ አይኖረውም። ማርያምን ምንም አይጠቅመው፣ ምንም ማተር አያደርግልኝም ማለት ነው። ሶ አሁን ቅመምዬ ምንድን ነው መሸሽ ነው የምትፈልገው። አሁን በሱ የመጡትን ሴቶች መጋፈጥ አትፈልግም። በቃ መሸሽ ነው የምትፈልገው ማለት ነው። አሳልፋ መስጠት ነው የምትፈልገው። ቅመምዬ ይሄ ደካማ ጎኗ አለባት ማለት ነው። እሱ ደግሞ ከቅመሟ ውጪ ማንንም ኒጃ ይሄ እኔ አይ ዶንት ቢሊቭ። እና ቅመሟ ናት። እሱ ምክንያት አለኝ ብሏል። ሶ ምክንያቱ በሱ ነው የምትሰሙት ማለት ነው። እሷም ያገኘባት የሆነ ምክንያት ሊኖረው ይችላል። ቅመምዬ አሁንም
ተረጋጊ የኔ እናት የኔ ቆንጆ። ልጅቷ በጣም ናናደደችኝ የእውነት እንደዚህ መናገሯ። አይወድሽም እኔንም የሚወደኝ እንኳን ደህና መጣችሁ። አያችሁ አይደለም ለማፍረስ ማለት ምክንያቱም በጣም ጀለስ አድርጋለች። አንድ ላይ መኖራቸው ይሄ ሁሉ ስጦታ ምናምን መሰጣታቸው በሚያሳልፉ እንትን ላይፍ ምናምን በጣም ጀለስ አድርጋለች፣ ቀንታለች ማለት ነው። ሶ ይሄንን የተገነባውን እንዴት ላፍርሰው እኔን አላገኘሁት ብላ ነው። የሴቶች ነገር ይሄ እኮ ነው። አንዳንድ ሴቶች እኮ ተንኮላችሁ ግን የእውነት እግዚአብሔር እኔ እንጃ በምን አድርጎ እንደሚቀጣችሁ አላውቅም። አንዳንድ በስማማውን ብዙ ገጠመኝ እሰማለሁ እና የሴቶች ተንኮል በጣም ኃይለኛ ነው እና እግዚአብሔር ልቦና ይስጣችሁ። እና ይሄንን ሴታብ ነው ተንኮል ነው ብዬ አስባለሁኝ። እንግዲህ ቅመምዬ የኔ እናት የኔ ቆንጆ ተረጋጊ፣ ምንም ነገር አይደለም። ሲቀጥል እናንተ ተረጋጉ፣ ገና ለገና አታጋግሉት፣ ነገሩን አታባብሱት፣ ተረጋጉ ማለት ነው።